መልሰናል አሁን መስመር ላይ ኮሎኔል መኮንን ተስፋ ይገኛሉ እንዲሁም የቀድሞ የክኔሴት አባላቶች ሎሞ ሞላም አብሮኛሉ ጤና ይስጥልኝ መልካም ሳምንት ኮሎኔል ጤና ይስጥልኝ ተስፋዬ እንደምን ዋላችሁ ጤና ይስጥልኝ ሽሎሞ ጤና ይስጥልኝ መኮንን እንደምን አለ ደህና ነህ ወይ ሰላም ነን ነገሩ ትንሽ እስራኤል ሀገር ውስጥ ቢኖርም እኛ ሰላም ነን አዎ እንደዛ ነው እንግዲህ ምኞታችንም ሰላም ነው እንግዲህ የደፈረሰው እስኪጠራ ድረስ ነው ኮሎኔል እንግዲህ በእውነት ያለንበት ሰሞኑን ያው የረማዳን ጾም ባለፈው አርብ ጀምሮ የጸጥታ ኃይሉ በእውነት በየቦታው ይሁዳና ሰማሪያን እንደውም የምስራቅ ኢየሩሳሌምን አስመልክቶ ትኩረት በማድረግ እዛ አካባቢ እንቅስቃሴ ያደረገ ነው የጋዛውም ሁኔታ እንዳለ ሆኖ እስኪ በመጀመሪያ እርሶ እንደሚያዩት ጠቅለል ባለ ሁኔታ የጸጥታ ኃይሉ ምን አይነት ሁኔታ ላይ ይገኛል በአሁን ሰዓት ይኸውልህ መከላከያ በአሁኑ ሰዓት ትልቁ ትኩረቱ በኢራንና እሷን የሚከተሉ ሮኬቶች የምንላቸው በተለይ በሊባኖስ በኩል ሂዝባላ የሚያደርገው እንቅስቃሴና የኢራን የጦር መኮንኖች ኢራን እንደ ሀገር ህዝቧን እያስራበች ለሂዝባላ ጓዶች ግን በዶላር ደሞዝ እየከፈለች ከጦርነቱ የተረፉ ወታደሮቿን በሊባኖስ መንግስት ተደብቃ ሂዝባላን እያደራጀችና በዛ በኩል ትልቅ ዝግጅት እያደረገ ነው እስራኤልን ለመተንኮል እስራኤልን ለመውጋት የሚያደርገው እንቅስቃሴ በጣም በጥብቅ ላይ ነው ሌላው ሰሞኑን እንደምታውቁት በዚህ ከአረብ ቅዳሜ ትልቅ ውጥረት ነበር እስራኤልን በመሰረቱ ሙሉ ዝግጅት አድርጋ ምናልባት አሜሪካው መሪ በዚህ ሳምንት ኢራንን ምናልባት ወደ ጦርነቱ ጋር ተብሎ ትልቅ ጥንቃቄ ነበር ቅድመ ዝግጅቱ ተደርጓል በሊባኖስ ሀገር የሚንቀሳቀሱ አንዳንድ ሮኬቶችም ሚሳኤሎችም ተንቀሳቅሰው የተገኙ የኢራን መኮንኖችና የሂዝባላ ወታደሮች ድባቅ ተመትተዋል በአልቤክና በተለይ በመካከለኛው ሊባኖስ ትልቅ ዝግጅት አለ እንዲሁም ባዛ ያው መከላከያ ባለበት ይቆም እንጂ በዛ በኩልም በየቀኑ ሐማስ መሞከሩ አልቀረም እነሱም ድባቅ እየተመቱ ነው መከላከያ ስራውን እየሰራ ነው ጠቅለል ባለ ሁኔታ ስናየው ካለፈው ሳምንት ይልቅ በዚህ ሳምንት በእስራኤል ሀገርም እንደ ሀገር ልዩ ዝግጅት አለ በየከተማ ከንቲባዎች መቼ እንደሚሆን አይታወቅም ፕሬዚደንት ትራምፕም እሳቸው ድርድሩ እንደማይሳካ መልእክት ያላቸው ይመስለናል የሚጠበቀው እሳቸው ትዕዛዝና እሳቸው ትዕዛዝ ከሰጡ ግን ቀደም ሲል እንዳልኩት ውጊያው የሚደረገው በጥምር ኃይል ነው ኢራን እንደ ሀገር የምታደርገው እንቅስቃሴ አንደኛ ኒውክሌሩን ሙሉ በሙሉ የኒውክሌር ፕሮጀክትን አልጥስም እያለች ነው አልሰርዝም እያለች ነው ስለሚሳኤሉ ጭራሽ አንነጋገርም እያለች ነው ሮኬቶችን እንደምታየው በሁቲምም በሆነ በተለይ በየመን በሚገኘው ሁቲም በምንለው በሂዝባላ በኩልና በሐማስ በኩል ትልቅ እንቅስቃሴ አለ እንዲሁም በይሁዳ በሰማሪያ በኩል መከላከያ እንደ ሰው ጥረቱ ከሞላ ጎደል ነገሮችን ለመቆጣጠር ትልቅ እንቅስቃሴ እያደረገ ነው ለካቢኔው በኩልም ትልቅ ትዕዛዝ ተሰጥቷል ይህ ትዕዛዝም በአራቱም ማዕዘን እስራኤልን የሚጎዳ ኃይል እንዲከሽፍና መከላከያ መልሶ ማጥቃት ብቻ ሳይሆን ምናልባት በጦርነቱ ሙሉ ተሳታፊ እንደሚሆን በተለያየ ኃይል ሙሉ ዝግጅት አለ በዚህ ሁኔታ ላይ ነው የምንገኘው አዎ እንግዲህ ኮሎኔል ካቢኔውን አስተዋውሰዋል ወደ መጨረሻ ንግግሮት ላይ እንግዲህ ዛሬ ማታ 6 ሰዓት በእስራኤል ሰዓት አቆጣጠር
ይሰበሰባል ተብሎ እየተጠበቀ ነው። በስብሰባውም ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንዳንድ አዲስ መረጃዎችን ለሚኒስትሮች የሚያሳዩበት ሁኔታ አለ ተብሎ ይጠበቃል። በዚህ ጉዳይ ላይ ምን አይነት ትኩረት ይሰጣሉ ኮሎኔል? እንግዲህ ያው ካቢኔው ሁኔታ አንደኛ ነገሮችን ለመቋጨትና ሙሉ ዝግጅት እንዳለ በመከላከያ በኩልና በሌሎች አካላትም የሴኩሪቲ አካላት አሉበት እንደ ሞሳድ እንደ ሻባክ በተለይ ውስጣዊ ሀገርና ይሁዳ በሰምሮን በተመለከተ የሻባክ ሁኔታ አስፈላጊ ነው። ረመዳንን ተከትሎ እንግዲህ እንደሚመስለኝ ከሆነ ይህ የካቢኔ ውሳኔ ምንም 2-3 ጊዜ ይሁን እንጂ ዛሬ በተለየ ሁኔታ የሚደረገው እስራኤል አንደኛ እንዴት እንደምትከላከል የመከላከያ መሳሪያዎቿ ሙሉ ዝግጅት እንዳደረጉና ሌላው ደግሞ እንደሚመስለኝ ከሆነ በዚህ ጦርነት ላይ አሜሪካ ከተኮሰች ወይም ከከፈተች የኢራንና የአሜሪካ ጦር ቢሆንም ውጊያ ቢሆንም እስራኤል የመጀመሪያው ሀገር እንደመሆኗ መጠን ኢራን የምትወጋው ለዛ ነው መሰለኝ ምን አይነት አጠፋ መልስ መሰጠት አለበት። በእርግጥ የአሜሪካ የመካከለኛው ኮማንድ ፖስት ወይም ሴንትኮም የምንለውና የእስራኤል ኤታማዦር ሹም ኢያል ዛሚር የተናበበ ስራ እንደሚሰሩ በተለይ በአየር እየተረዱ ጥሩ ስራ እንደሚሰሩ አንድ የሆነ አቃልና አንድ የሆነ አቋም እንዳላቸው ይታወቃል። ይሄንንም ለመንግስት የሚያስታውቁበትና የት ቦታ መቼ በየትኛው ሰዓት እንደሚገቡ ለመቋጨት ነው። እንደሚመስለኝ ካለፈው ሳምንት ይልቅ በዚህ ሳምንት ውስጥ አካሄዱን ስታየው ጦርነቱ አይቀሬ ነው የሚል አቋም አለኝ። በዚህ ለዛም ነው ሙሉ ዝግጅት ያለው። ከሞላ ጎደል ግን እስራኤል ሙሉ ዝግጅቷን ጨርሳለች ማለት እችላለሁ። በየትኛውም በኩል በተለይ በውጭ በኩል እንግዲህ ሙሉ ዝግጅት ስልህ የኢራኑ ብቻ ሳይሆን የሂዝባላው ማስጊ ነው፣ የሁቲው ማስጊ ነው። ውስጣዊ ችግርም ሊፈጠር ስለሚችል በተለይ ይሁዳ በሰማሪያ ብቻ ሳይሆን አንዳንድ ከተማዎችም ሀገር ውስጥ መላምት ስላለ እነሱንም ለመቆጣጠር የፖሊስ ዝግጅት አለ። ይሄ ነው እንግዲህ የሚቋጨው ዛሬ። በተለይ እነዚህ ካቢኔ የሚሰበሰቡት ምንም እንኳን ምስጢራዊ ነው እንጂ ነገሮችን ለመቋጨትና ነገሮችን ምን ያህል ዝግጅት እንዳለ ለማስረዳትና ለመቀበል ነው። አልፎም ፍቃድ ለመስጠት ነው። ከእንግዲህ በኋላ ካቢኔው የሚወስነውን መከላከያ ተጨማሪ ፍቃድ ሳይጠይቅ ያለፋት አጥፋ መልስም ይሁን ወይም ቀድሞ ውጊያ እንደሚሰጠው አልጠራጠርም። አቶ ሽሎሞ የመጨረሻ ጥያቄ ካሉት? ኮሎኔል መኮንን ለጠይቅ የፈለኩት እንዴት ነው ሁለት ጥያቄዎች ናቸው። አንደኛ ኢራን ደጋግማ እንደምትናገረው ከሆነ በአሜሪካ ከኛ ጋር እጃቸውን ከዘረጉ መጀመሪያ እስራኤልና ነው የምንጎዳ የሚል ሐሳብ አላቸውና ይህን በተመለከተ እነሱ የሚጋልቧቸው ከኢራቅ የወተት ዝንቦች ሁቲዎች፣ ሂዝባላ እንዲሁም ሌሎችም አሉና አንደኛ እንደዚህ ከሆነ እና ራሳቸውም ቀጥታ ኢራኖችም ወደ እስራኤል እንደሚተኩስ ነው የሚነገረውና እንደውም ያልተጠቀሙባቸው መሳሪያዎች አሉ ተጠቀሙባቸው ሁሉ ተብሎ ይነገራል። አንደኛ ምን ያህል ኢራኖች በእውነት ራሳቸውና ደጋፊዎቻቸው አደጋ ይጥላሉ ብለህ ታስባለህ? ሌላ ሁለተኛው ጥያቄ አሁን ከመጨረሻ ላይ ስትናገር እስራኤል ሀገር ውስጥ ያሉትም አንዳንድ የጸጥታ አካላቶች ማለትም የእስራኤል አረብ ዜጎችም ወደ ኢራንን ደግፈው ሰላማዊ ሰልፍ ያደርጋሉ ወይ ጸጥታ ችግር ይፈጥራሉ ብለህ ታምናለህ? ምክንያቱም ሙሉ በሙሉ የአረብ ሀገሮች አሁን የኢራን ጠበኞች ናቸው እንደ ሳውዲ አረቢያ ሌሎችምና ለምን ነው የእስራኤል ሀገር ያሉ አረቦች ለኢራን ሊደግፉ ይችላሉ ብለህ የምገምተው? ወይስ በአነጋገር ላይ ግልጽ ያልሆኑ ነገሮች አሉ? ይኸውልህ ሽሎማ፣ ይህ የእስራኤልን ከምድረገጽ ለማውደም ምንም እንኳ ኢራን ቀደምተኛ ትሁን እንጂ አረብ የተባለና አረባት ሀገራት በሙሉ እስራኤል እንድትወድም ይፈልጋሉ። ይሄ የማይካድ ሀቅ ነው። ስለዚህ
እኛም ሀገር ያሉ በአሁኑ ሰዓት ለኢራን የሚረዱ እስራኤላዊ ዜጎች እንዳለም ታውቃለን። በዛም በኩል አንዳንድ መረጃዎች ስላሉ ቅድመ ዝግጅትን መደረግ አለበት የሚል አባባል እንጂ እዚህ ከተማ ብዬ መናገር አልፈልግም። ግን ውስጣዊ ትምከት የሚፈጥሩ አረቦች በአዛብ ብቻ ሳይሆን ውስጣውም ስላሉ በተለይ በክፋር ሳባ ያሉት እንደምታውቀው ስማቸውን መጥራት አልፈልግም። ሌሎችም ከተማዎች ለእስራኤል ሀገራት ቅርብ የሆኑ ሰርገው የሚገቡ ቴሮሪስቶች ስለሚኖሩ በዛ በኩል ማለቴ ነው። ክፋር ሳባ እንግዲህ እንደምታውቀው ለብዙ የአረብ ከተማዎች ቅርብ ናት። ስለዚህ ያ ማለቴ እንጂ በተለይ እዚህ ቦታ ነው ብዬ መናገርም አልፈልግም። ያም እየተጠና ነው። ያም መላምቶች አሉ። በሱ በኩልም ፖሊስ ሙሉ መረጃ ስላለው ሙሉ ዝግጅትም እንዲያደርግ ዛሬ ይወሰናል ማለቴ ነው። ኮሎኔል መኮንን በኋላ በአረባት ሀገራት በሙሉ እስራኤል ከ70 ዓመት በላይ የሚጥሩት የእስራኤልን መጥፋት፣ የእስራኤልን መውደድ፣ የእስራኤል ህዝቦች አገር ለቀው እንዲሄዱና ይቺ ሀገር የአረብ ሀገር ሆና እንደምትቀመጥ የፈለስጤም ሆና እንደምትቀመጥ የሁሉም ሀገራት ፍላጎት ብቻ ሳይሆን ለ70 ዓመት የሚታገሉት እስራኤል ለማጥፋት ስለሆነ እስራኤል ደግሞ ቀድማ ታውቃለች። በቴክኖሎጂም ሆነ በወታደራዊ አካል ከነሱ ልቃና ተደራጅታ እንጂ እሷን ማጥፋት የጀመሩት ዛሬ ብቻ ሳይሆን ቀደም ነው። ስለዚህ ኢራን ምንም እንኳን በጋድ ትናገረው እንጂ አንድም የአረባት ሀገራት እስራኤልን አትውደም የሚል የለም። ሌላው ቀርቶ በአውሮፓም እንደምታውቀው ነው። ስለዚህ እስራኤል ጠንካራ መሆን አለባት። ወታደራዊ አካል መዘጋጀት አለበት። ወታደራዊም መከላከያም ትልቁ ስራ የሚሆነው እስራኤልን መታደግ እንጂ በወታደራዊ ኃይል፣ በቴክኖሎጂ ኃይል፣ በሳይበር በተለያዩ ሁኔታዎች እነዚህ ኃይሎች ባይኖሩ ኑሮ እነዚህ የደህንነት ክፍል ባይኖር ኑሮ እስራኤል እስካሁን ድረስ ትጠፋ ነበር። ግን እስራኤል አልጠፋችም፣ ለወደፊትም አትጠፋም። ጠላቶቿ እየጠፉ እየመነመኑ እየደህዩ እስራኤልን ለማጥፋት የሚያዘጋጁበት ጊዜና ገንዘብ ሌላ ቢጠቀሙበት ኑሮ ለዓለም የሚሰጡት ነገር የሌላቸው እስራኤልን ለማጥፋት ብቻ አጀንዳ አድርገው ይሄዱ። ኢራን ብቻ አይደለችም፣ ሁሉም ናቸው። ስለዚህ ኢራን በጋድ ትናገራለች። ለዛም ነው ፕሮክሲዎች የምንላቸውን ሁቲዎችን፣ ሐማስን፣ ለሂዝባላን እየደጎመች ያደራጀች። አሁንም በሚገርም ሁኔታ ሽንፈት ስላለባት እስራኤል እሷን ኢላማ እንዳደረገች ስለሚያውቁ የኢራን የማፈኻ የጦር መኮንኖች ሊባኖስ ውስጥ አገር ገብተው የሚፈተፍቱና እነሱን የሚያደራጁ እነሱ ናቸው። ስለዚህ ይሄን ለማደራጀት ሲባል ይሄንን እስራኤል ቀድማ ስለምታውቅ ሙሉ ዝግጅት ታደርጋለች ማለት ነው። ለሞ ኮሎኔል የመጨረሻ ጋዛን ባስመለከተ እንግዲህ የሰላማዊው ሸንጎ ወይም ኮሚቴ በዋሽንግተን ባደረገው ውሳኔ ላይ ወደ 20,000 ወታደሮችና 12,000 ፖሊሶችን ያቀፈ ዓለም አቀፍ ኃይል እንግዲህ እንደሚመጣ ነው እዛ ላይ የተስማሙት። ከሞሮኮ፣ ከኢንዶኔዥያና ከተለያዩ ሀገራት ከካዛክስታን እንደሆነ ነው። ይሄ ጥምር ይሄ ኃይል ከእስራኤል ወታደሮች ወይ ከጦር ኃይሉ ጋር ምን አይነት ግንኙነት ይኖረዋል ብለው ያስባሉ ኮሎኔል? እንግዲህ ይሄን ኮኦርዲኔት የሚያደርገው ወይም የሚያናበው በቅላት ጋት ያለው የአሜሪካው ኮማንድ ፖስት ነው። የእስራኤል ወታደር ከነዚህ ወታደሮች ጋር ሙሉ ግንኙነት አይኖረውም። በኮማንዶች በኩል ግን በኮማንድ ፖስቱ ግን ንግግር አለ፣ ተናቦ ይሰራል። የዋናው ስራቸው ግን የነዚህ ሰዎች የሚሆነው አንደኛ ሐማስን ትጥቁን ማስፈታት ነው፣ ዋሻውን መቀማት ነው። ሐማስ ግዛቱን ትቶ ግዛቱን ለሌላ አካል የሚሰጥበትን መንገድ መፈለግና አዛን መልሶ መገንባት ነው። የትራምፕን ፍላጎት ይሄ ነው። እኛም ፍላጎታችን ሐማስ ትጥቁን ከፈታ ግዛቱን ከቶ የሚገባው አካል የሚገባው ፖሊስና ወታደራዊ አካል ጸጥታና ደህንነትን ከጠበቀ ወታደሮቻችን የማይጎዳ ከሆነ እኛ ከአዛ ገብተን መቆየት አንፈልግም። ወታደሮቻችንም እነዚህ ዋሻዎች ከጠፉ ፋብሪካዎች የሐማስ ፋብሪካዎች ከወደሙ ሙሉ ኢላማዎቻችን ስላገኘነ ቀስ በቀስ ቦታዎችን እየለቀቅነ ለነሱ እየሰጠነ የምንወጣበት ጊዜ ይቀርባል ማለት ነው። ግን ያ ከሆነ
ካልሆነ ይህ ነገር ካልሆነ እስራኤል በምንም ተአምር አዛን ለቃ አትወጣም። ሐማስ ካልወደመ ሐማስ ካልጠፋ ትልቁ ስራዋ የሚሆነው በመከላከያ በአዛ ውስጥ ያለው አካል ሐማስን ማውደም ስለሆነ ትራምፕም ይሄን ብለዋል። ሐማስ ትጥቁን ካልፈታ እኛን ቦታ ትተን አንወጣም፣ እንቆያለን እስከ መጨረሻው። አቶ ሽሎሞ የመጨረሻ ጥያቄ ካለዎት? አቶ መኮንን እኔ እንኳ ልጠይቅ የፈለኩት አሁን በእርግጥ ጋት ያለው የአሜሪካ ኮማንድ ፖስት ቢመራውም የቴክኖክራት የሚባሉት የሲቪል አስተዳዳሪዎች ያው የፍልስጤም ርዕሰ አስተዳደር ተወካዮች ናቸው፣ ዝም ብለው ገለልተኞች ናቸው አሏቸው እንጂ የነሱ ስራ ምን ሊሆን ነው? ለምሳሌ እንዴት ነው ሊሰራ የሚችለው? አሜሪካ ሆኖ ኮሚቴ አቋቁሞ በዚህ በኩል ወታደር አምጥቶ ከተለያዩ ውጥጥ ሀገሮች አግብቶን እነሱንስ ማን ነው የሚመራቸው? ወታደሩን የሚያዘው ማን ነው? የህዝቡ ታዛዥነትስ ምን ሊሆን ይችላል ተብሎ ይገመታል? አቶ መኮንን አንድ ነገር ማወቅ አለበት። የአዛ ህዝብ በአሁኑ ሰዓት ሐማስንም አይፈልግም። ሐማስ ገሎታል። ሐማስ ድባቅ አስመትቶታል። የአዛ ህዝብ ተቸግሯል፣ ተጠምቷል። በአሁኑ ሰዓት በፍርሃትና በስጋት ነው ያለው። ሌላ አካል ይህ ጥምር ኃይል የፖሊሳዊ ብቻ ሳይሆን የሲቪሊያኑ በኩል የሚመጣው አንዳንድ አካላትን በአዛ ውስጥ አደራጅቶ ቀደም ሲል ነግሬሃለሁ። ፓለስቲንም የአዛን ፓለስቲን ነው፣ የይሁዳ በሰፈራን ፓለስቲን ነው። አዛን የሚያስተዳድረው ዞሮ በዞሮ የትም ቦታ ብንሄድ ፓለስቲን ነው የሚሆነው። ሰላም የሚፈልግ አካል ካለ በሰላም ጎረቤት ሆኖ የሚፈልግ አካል ፓለስቲናዊም ካለ በይሁዳ በሰማርያም ወይም በአዛ መሳሪያ ከጣለና ጦር መሳሪያውን ጥሎ ልማት ከፈለገ ይሄን የሚያደራጀው የቶኒ ብለር የሚመሩት አካል ይሆናል ማለት ነው። ወታደራዊ አካል ግን የሚገባው አንደኛ እንዴት ነው ሰደር ጽቡር የምንለው አለ። እንዴት ነው ደህንነት የአዛን ደህንነት ለመጠበቅ ነው፣ ሐማስ እንዳይተናኮላቸው። ሌላው ወታደራዊ አካል ግን የሚሆነው የሐማስን ሀብቶች፣ ዋሻዎችን፣ መሳሪያዎችን፣ ጥይቶችን፣ ፈንጆቹንና ሚሳኤሎቹን መቀማትና ለአንድ አካል ማስረከብ አለበት። ያም በጋዜጣና በቴሌቪዥን እየተቀረጸ መቅረብ አለበት። ካልሆነ ሐማስ የደበቃቸው ነገሮች ካልወጡ፣ ዋሻዎቹ ካልፈረሱ፣ ስምምነቱን በጣሰ መንገድ ሐማስ አዛን ገዝቶ እንደሚኖር ስለሚታወቅ መከላከያ ከወርም ከሁለት ወር በኋላ መልሶ ገብቶ ባልገባንበት ቦታዎች ላይ እንግዲህ ስራውን ጨርሶ ይወጣል ማለት ነው። ኮሎኔል መኮንን ተስፋ በእውነት ስለተሰጡን ትንታኔ በጣም እናመሰግናለን። መልካም ሳምንት ይሁንልዎት። እኔም በጣም አመሰግናለሁ። መልካም ሳምንት።